አንተ ሰው አክባሪ ነው፣ ሁሉንም ሰው ታከብራለህ። አንተ ደግ ነህ። ልጄ ቴሌቪዥን አያይም ይላል፣ ልጆችን ግን ወደ ቴሌቪዥን ያመጣል። እሸቱ የምትለው ሌባ እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። ሰላም ጤና ይስጥልን፣ እንደምን አላችሁ? ዳንቴል ሚዲያ ላይ ነው የምትገኙት። እኔ ቢኒያም ነኝ። ከሰሞኑን አንድ ጉዳይ ተፈጥሯል። የእሸቱ መለሰ ዶንኪ ቲዩብ ሊዘጋ ነው፣ ሰራተኞቼን ላባረር ነው፣ አግዙኝ ደግፉኝ እያለ ላይቭ ላይ ነው እስካሁን ድረስ። የተለያዩ ሰዎችም ሀሳባቸውን እየሰጡ ነው። ትናንት ቪዲዮም ሰርተንላችኋል፣ ለእናንተ አድርሰናል። እሸቱ መለሰ ገዳማትን ራርቷል። ገዳማት የተረዳላችሁ የታገዛችሁ ድጋፍ የደረሰላችሁ ሰዎች ከዶንኪ ቲዩብ ድጋፍ የደረሰላችሁ ሰዎች ምላሽ ስጡ፣ ምስክርነት ስጡ የሚል ሀሳብ ሰጥቶ ነበር እና በጣም እንባው መጥቶ እንደ ማልቀስም ብሎት ነበር የሰጠው። የተለያዩ ሰዎች ሀሳቦቻቸውን ሰጥተዋል። የወቀሱም አሉ፣ የሞገሱም አሉ። እንዲስተካከልም ደግሞ ሀሳብ የሰጡ ሰዎች አሉ። ምናልባት ከሚስተካከለው እንዲስተካከል ከተጠቀሰው ሀሳብ ተነስት ጀምረን ሌሎቹን ሀሳቦች ተራ በተራ ወደ እናንተ የማድረስ ነው የሚሆነው። የመጀመሪያው ቪዲዮ ነጋሽ በዳዳ ጋዜጠኛ ነጋሽ በዳዳ በሚዲያው ሀሳብ ሰጥቷል እና ከመሀል የተቆረጠ ሀሳብ አለ። እሱን እስቲ ላስደምጣችሁ። ልጄ ቴሌቪዥን አያይም ይላል፣ ልጆችን ግን ወደ ቴሌቪዥን ያመጣል። ልጁን ይጠብቃል፣ ልጃችንን ግን አልተንከባከበም። ስለ ማህበራዊ እሴቶች ያወራል፣ ማህበራዊ እሴትነትን ግን አልገነባም። ለምሳሌ ጠላ ትጠጫለሽ አትጠጪም የሚል ህፃንን ያቀርባል። ይሄ በደንብ መሰመርም መቻል ያለበት ነው። የኔም ሀሳብ ነው፣ ምንም ጥርጥር የለው። አዎ፣ በዚህ ጉዳይ ላይ እኔም ከዚህ በፊት አንድ ቪዲዮ ሰርችላችኋለሁ። እዚህ ጋር የምታዩት ተምብሌን ምናልባት ገብታችሁ ማየት ትችላላችሁ። የሚሰራቸው የልጆቹ ላይ የሚሰራቸው ጉዳዮች ትንሽ አሳሳቢ ናቸው። እሱ ምናልባት መታረም ያለበት ነውና እንዲያርመው ነው ሀሳብ እየተሰጠ ያለው። የብዙዎች ሀሳብ ነው። ብዙዎች በዚህ ጉዳይ ነው ቅሬታ ያላቸው፣ ቅሬታም እያነሱ ያለውና ኮሜዲያን እሸቱ መለሰ ይህንን ሀሳቦችን አሁን በእርግጠኝነት የተመልካችም የኦዲየንስም አይን በጠቅላላ እሱ ላይ ስለሆነ እሱም ወደዚህም ስለሆነ እያየ ስለሆነ እነዚህን እርማቶች አርሞ በቀጣይ የሚመጣ ይመስለኛል እና የብዙዎችም ኮምፕሌን እሱ ነው። ዮኒ ማኛን ደግሞ እንስማው። እሸቱ የምትለው ሌባ እዛ የገዳማት አባቶች ላይ የገዳማት ልጃገረዶች ላይ ሙቪ አስመስሎ እየሰራ ይሄ ዝምባም ገዳማትን መሸቂያ አድርጎ ፖለቲካ ውስጥ ገብቶ አርሲ ላይ ለሞቱት አንድ ድምፅ ሳይሆን ይሄ ሌባ በኦርቶዶክስ ስም ነጠላ እያደረገ ይሸቅልበታል። እንደዚህ ናቸው ሆዳሞቹ፣ እንደዚህ ናቸው እርኩሶቹ። የገዳማትን ህይወት አውጥተው አባቶች ተናግረዋል። ድርሽ እንዳትል ተብለሃል። ምን አባክም አታረግም። እዛ ሄደህ ይቅርታ ጠይቃለሁ ምናምን ብለህ ዋት አታረግም። ምን አባክም አታረግም። የገዳማት ህይወትን አንተ መታ አታረግም። ሲያስፈልግ አለ ብዙ ጊዜ ለገዳማት ሲዋጣ እድሜውን ያርዝመው። ብዙ ጊዜ ተናክሰናል። እኔና ዘመድኩን ለገዳማት አባቶች ሁልጊዜ ይደርሳል። ዘመድኩን ያደርሱታል። የገዳማት አባቶች እንደዚህ አይነት ነገር ያስፈልጋል ሲባል ዘመድኩን ቀድሞ ደራሽ። አንተ ግን ዩቲዩብ ሊሸቀልባቸው ነው ሁልጊዜ የምትመጣው። ስለዚህ እሸቱ የሚባል ቀንድ አውጣን በየገዳማቱ ሄጄ ቀርጻለሁ ሲል ስበሩት ካሜራው። እዛ የምትገኙ ወንድምና እህቶች ገዳማት ልትሳለሙ አባቶች ጋር ልትሄዱ የሄዳችሁ ሰዎች ካሜራ ሊቀርጹ የመጡትን ወርውረው ካሜራው ስበረው። እነሱ ከህዝብ ተለይተው ፈጣሪያቸውን ብቻ ለማምለክ ከህዝብ ዓለም በቃኝ ብለው የገቡ ሰዎች ናቸው። እንደዚህ አይነት ሀሳቦች ሰጥተዋል ሰዎች። ተገቢ ባይሆንም እንደዚህ አይነት ሀሳብ፣ ምክንያቱም በመረጃ ሲሆን አንዳንድ ነገሮች በጣም አሪፍ ናቸው የሚሆኑት። ይሄን አድርገሃል፣ ይሄን አጥፍተሃል፣ ይሄው መረጃ ቢባል ጥሩ ነው። የነጋሽ በዳዳ ሀሳብ የታየ ስለሆነ ማለት ነው፣ ሁላችንም ኮሜንት ያደረግንበት ጉዳይ ስለሆነ። የዚህ ዮኒ ማኛ ሀሳብ ግን የተለየ ነገር የለውም። ለምን ምስክርነትም እየተሰጠ ነው። እሸቱ ኮሚሽን እንደማይቀበል የተለየ ነገር እንደማይፈልግ እየተነገረ ነው እና አሁን ዝም ብሎ እንደዚህ አሉባልታ ማውራትም ተገቢ አይደለም። አንድ ሀሳብ ተነስቷል። እስቲ እንስማት። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል
አይዞ አይባልም። አይዞ እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬዝ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ሕዝብ የለም፣ አንድ ሕዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ሕዝብ አንድ ሕዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለእሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባርር ነው ስል አይዞህ አልባልም ወይ ወንድም አለም እንዴት አይዞህ እንበልህ? የኢትዮጵያ ህዝብ ባይዘዌ 31,000 ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ። ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውል ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ምናምን ጉዳዩ አይደለም። ሲቀጥል ደግሞ እነኚህ 31 ሰዎች መባረራቸው ምንም አይመስላችሁም? ላልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። የኢትዮጵያ ህዝብ በጣም አስተዋይ ጠቢብ እና በችግርም በማግኘትም በማጣትም በህብረት የኖረ ህዝብ ስለሆነ በመከፋፈልና በመለያየት የሆነውን ልብ በማሞቅ ብቻ ማለት ነው ሌላኛውን መጉዳት አይደለም። ወንድም ሲታማ ለእኔ ብለህ ስማ የሚል አባባል አለ። ሌላውን ስትጠሉ ሌላውን ስትንቁ በትይዩ የዛን ሰው ወገን እየናቃችሁ የዛን ሰው የሃይማኖት ያልተመሳሰለውን ሰው ስትንቁ ወንድሙ ወይ እህቱ ወይ የሆነ ብቻ ሪላቲቭ የምትሰድቡት ሃይማኖት ውስጥ የምትሰድቡት ብሔር ውስጥ የምትንቁት ነገር ውስጥ ሊኖር ይችላል። በዛኛው ጫማ ሆኖ ሲሰማችሁ ይጠላችኋል። ኢቫሉዌት ደግሞ ትደረጋላችሁ። ስትመዘቡ ደግሞ ቀላችሁ አትገኙ። ይሄ ለአንተ ብቻ አይደለም። ከመሰረቱ የሆነ ያበላሸው ነገር አለ። ከመሰረቱ ያበላሸውን ነገር ደግሞ ከመሰረቱ ሄደ አጥርተህ ስትመለስ እርግጠኛ ነኝ የኢትዮጵያ ህዝብ ይክስሃል። ምክንያቱም ኢትዮጵያዊ የፍቅርና የምህረት ህዝብ ስለሆነ ዛስ ዋይ ፈጣሪ ስፔሻል የሚወድ የኢትዮጵያ ህዝብ በፍቅር እኮ ነው። ኢትዮጵያ ውስጥ የሃይማኖትን የብሔርን የምንም ልዩነት ደማችን አንድ ነው የሚል ህዝብ የነበረ ነው። ጀስት ወደኋላ መለስ በልና የኢትዮጵያ ህዝብ ምን አዙ ምን ይኖር አድርገዋል። ይቅርታ ጠይቅ ብሎ ነበር ያችልሽ ሄደህ ሶሪ በበቃ አያህ እንዴት እንደሚቀጣ የኢትዮጵያን ህዝብ አታውቁትም። ህዝቡ አንድ ነው። የሃይማኖት ልዩነት፣ የብሔር ልዩነት፣ የአመለካከት ልዩነት፣ የብዙ ነገር ልዩነት እንኳን ቢኖር ህዝቡ ግን ብዙ አይደለም፣ አንድ ነው፣ ወጥ እና የሆነውን ሳይድ ለማስደሰት ብላችሁ የሆነውን አታስቀይሙ፣ አታሳዝኑ። የ31 ሰራተኛ መባረር ጉዳይ ሳይሆን 31 ሰራተኛ ከማባረርህና አይዞህ መባል ከመፈለግህ በፊት የሆነችዋ ልጅ ስታለቅስ የኢትዮጵያ ህዝብ ይቅርታ ጠይቅ ሲልህ ብለህ ነበር። አሁን በተራ እየተባልክ ነው። ስለዚህ ብራዘር ጀስት ፊክስ በቃ ማኔጅ አድርገው አስተካክል። ለሆነ ጥቂት ግሩፕ ብለህ በጣም ብዙ የኢትዮጵያን ህዝብ አሳዝናል። ማድረግ ያለባችሁ ብዙ ሃይማኖት ስላለ አንድ ሰው መሆን አትርሱ። ያለው አንድ ሰው ነው። ኢትዮጵያ ውስጥ አንድ ህዝብ ነው ያለው። ወጥ ነው። ሲነካ ጎረቤቱ ስትነካ አይሰማህም። የፈለገ ብትለው ታረሙ፣ አስተካክል። ወደኋላ ተመለስና የኢትዮጵያን ህዝብ ያስቀየምክበት ምንድን ነው? በእርግጥ የሆነ ጊዜ የሚጀምረው ጉዳይ ነበረ። ፕሮቴስታንት ፓስተሮች የሚያነሱትን ሀሳብ እየያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራንን ሊቃውንቶቹን እየሰበሰበ ውይይት ነገር ወይም ደግሞ በጉዳዩ ላይ ምላሽ እንዲሰጡ እያደረገ ነበር። ምናልባት እሸቱ ከመጣበት የአሰራር መንገድ አንጻር የሆነ ኦዲየንስ የሚያጣ ይመስለኛል እንደኔ ግምት። ምክንያቱም እንደዛ ማድረጉ የሆነ ቤተ እምነትና ተከታዮችን ያሳጠዋል እና ምናልባት ይህ ሊሆን ይችላል ቻናሉ ላይ የበለጠ ጉዳት እንዲፈጠር ያደረገው እና ሳይድ መያዙ ለእሸቱ አይገባውም ለማለት ነው። ጠቅላላ ሀሳቡ የተረዳሁት ነው። ሳይድ ባትይዝ አሪፍ ነው ለማለት ነው። ይህን እንስማው። ስለ እሸቱ መለሰ ብዙ የሃይማኖት አባት ዩቱበሮች፣ ቲክታከሮች እያወሩለት ነው። እሱ ዶንኪቱብ አደጋ ላይ ነው የሚል መግለጫ በመስጠቱ ከእሱ ጋር ተያይዞ ማለት ነው። አለም ነዋሴ ሲዘግበው ሳይ ግን ይሄ ነገር የአገር ጉዳይ ነው ማለት ነው ብዬ እንደገና ዶንኪቱብ ውስጥ ገብቼ ሙሉ የእሸቱን መግለጫ ሰማሁኝ። መግለጫው ፈታ ያለ ተፍታታ፣ ግን ደግሞ እነሱ ይህን ስለሚያደርጉ እኛ ይህንን ስለማናደርግ ምናምን የሚል ዝም ብሎ ኮምፕሌን የበዛበትም ነገር አይቻለሁኝ። ግን ዶንኪቱብ ፐርሰናሊ እሸቱ መለሰ ለኢትዮጵያ በጣም ብዙ የሰራ ልጅ ነው። ግን ዝም ብዬ መጥቼ እሸቱን ሰፖርት እናደርገው አልልም። በዚህ ሰዓት እኔ መስጠት ያለብኝን አስተያየት መስጠት አለብኝ፣ ምክንያቱም ያዳምጠኛል ብዬ ስለማስብ። አንድ ትልቅ ዛፍ ከስንት ጊዜ አንዴ ነው ዘንበል ብሎ የምታገኙት፣ እሱም በረዶ ሲጥል።
ያኔ ያዝ ታደርጉና ፍሬ ካለው ፍሬውን ለቀም ታደርጋላችሁ። ፍሬ ከሌለውም ደግሞ መንገድ ዘግቶ ከሆነ አራግፋችሁ ትለቁታላችሁ። እሺ አሁን ትንሽ ዘንበል ብለ ስላገኘው ጆሮ ተሰጠናል ብዬ አስባለሁ። በተለይ በልጆች ጉዳይ የድንቅ ልጆች ፕሮግራም ለኔ ከሞላ ጎደል ወደ ጋጥ ወጥ ልጆች ወደሚለው ስለሚያዘነብልብኝ ነው። እውነት ለመናገር ኢትዮጵያ ውስጥ የልጆች ፕሮግራም የለም። አንተ ድንቅ ልጆች ብለህ ስመጣ አይ ልጆቻችን የሚያዳምጡት ነገር አገኙ ብለን አብዛኞቻችን ወላጆች ሰፍ ብለን ነበር። ግን ልጆቻችንን የሚመጥን ፕሮግራም አይደለም እያቀረብክ ያለው። አይኖ የሆነ ወቅት ላይ ለአዋቂዎች ነው የሚል ነገር ተናግረሃል። እሱን ብታስተካክል። ከዚህ በፊት ብዙ ሰው ብዙ አስተያየት ሰጥተዋል። እዚህ ሚዲያ ላይ መቼም አስተያየት የማይሰጥ የለም። ሁሉም ሰው የራሱን ሐሳብ እንድትገልጽለት ፑሽ እንደሚያደርግህ አምናለሁ። የሁሉንም ሐሳብ ሰምተህ ደግሞ ፕሮግራምህን ቀያይር አይደለም። ግን አንዳንድ መሰረታዊ የሆኑ በተለይ ታዳጊ ልጆች ላይ የሚሰጡ አስተያየቶችን ኢግኖር አድርገህ በኢጎ ይቅርታም ሳትጠይቅ ከዛም በኋላ ደግሞ ፕሮግራሙን የማስተካከል ነገርም ስለማይታይብህ እሱ ላይ ትንሽ ብትሰራ። ኢጎ ላይ ይቅርታ ስትል ሰምቼ አላውቅም። ሌላው ሁለተኛው ኖርማል አይደለም። እንደ ሀገር በጣም ብዙ ኖርማል ያልሆኑ ነገሮች ገንዘብ እያስገኙ ነው። እንኳን አይደለም ወጣቶች እድሜያቸው የማይመጥን አሮጊቶች አዛውንቶችም ኖርማል ያልሆነ ነገር እያደረጉ ይታያሉ። ይህን እንደ ማህበረሰብ እንዴት ነው የምንተቸው የሚለው ነገር እያለ አንተ ግን አንድ ሰው ፒክ አድርገህ እዛ ሰው ላይ ታርጌት አድርገህ ኮመንት ስትሰጥ ምናልባት እነዛ ሰዎች ራሳቸው ላይ አልባሌ ውሳኔ እንዲወስኑ ራሱ የሚገፋፋ ነገር ስለነበረ እዛ ላይ ማስተያየት ሰጥተን ነበረ። ይቅርታ ጠይቃለሁ ብለህ በማግስቱ መተህ እንዴት አድርገህ እንዳብካካው ታውቀዋለህ። ሌላው ግን ዶንኪ ቱብ ከዚህ በኋላ ምንድነው የሚሰራው የሚለውን ከመግለጫ ሳይ በየዓለማቱ እየተሽከረከር ከአሜሪካ፣ አውሮፓ፣ ኢትዮጵያ ውስጥም ገዳማትና ቤተክርስቲያንን በማሰራት አጀንዳ ፕሮግራምህ ፓክድ ሆኗል። በጣም ክራውድድ ናቸው ያላችሁትና ዶንኪ ቱብ ከዚህ በኋላ ቤተክርስቲያንና ገዳማትን በማሰራት የሚጠመድ የዩቲዩብ ቻናል ነው ወይ ብለን እንውሰደው። ምክንያቱም ሌላ ነገር ስላላየሁበት ነው። በጣም ብዙ ገዳማትና ቤተክርስቲያናትን በዓለም ላይ ያሉትን ሜንሽን ስታደርግ ስለሰማሁ እነሱን ለማዳረስ ራሱ ከዚህ በኋላ 5 ዓመት ይበቃል ብዬ አላስብምና ቤተክርስቲያንና ገዳማት ላይ ብቻ ነው የምትሰሩት፣ ሰው ላይ አሰሩ። ምክንያቱም ዶንኪ ቱብ ከሃይማኖት ከፖለቲካና ከእምነት ነፃ የሆነ ነው ስለምትሉ ወደ አንድ ሃይማኖት እንዳያዘነብልባችሁ፣ ወደፊት እንደገና እንዳያስተቻችሁ፣ እንደገና እንዳትወድቁ ነው ጥንቃቄ ልታደርጉ። በተረፈ ግን አሁን አንተ ከተየከው ከ3000 ከ4000 ሜምበር በላይ አባል ሆነው ሞር ሰራተኞች አድ አድርገህ የተንሰራፋ ኦፊስ ኖሯችሁ የተሻለ ነገር እንድትሰሩ ምኞቴ ነው። እንደሚሆንም አልጠራጠርም። ጉድ ላክ ቱ ዩ። ይሄው ነው። መልካም እድል። አሪፍ ሀሳብ ነው የሰጠው ወንድማችን። የሚስተካከሉ ነገሮች አሉ፣ እነሱን አስተካክላቸው። ከዛ ግን የተሻለ ስራ መስራትህ አሪፍ ነው የሚለው የልጆቹን ጉዳይ ኖርማል አይደለም የሚለውን ግለሰብ ላይ ብቻ ተኮር ባይሆንና እንደ ሀገር ብዙ ነገሮች ኖርማል ያሉ ነገሮች አሉና እሱ የሚታረምበት ሀሳብ ቢሆንና እንደ ቅድሙ ነው እንደ ልጅቷ ሳይድ የሚያዙ ነገር ላይ ትኩረት አድርግበት ነው ያለው። የተከበራችሁ ተመልካቾች ዳንቴል ሚዲያ ላይ ነው ያላችሁት። ሶሻል ሚዲያ ኖሯችሁ፣ ቲክቶክ ኖሯችሁ፣ ዩቲዩብ ኖሯችሁ፣ የሚቀርጽላችሁ ኤዲት የሚያደርግላችሁ በሰዓቱ የሚፖስትላችሁ ሰው ፈልጋችሁ ካጣችሁ ከስር ባለው ስልክ ደውሉልን። ይህንን ኃላፊነት እኛ ወስደን እንቀርጽላችኋለን፣ ኤዲት እናደርግላችኋለን፣ ሰዓቱን ጠብቀን እንፖስትላችኋለን፣ ኮንቴንትም ክሬት እናደርግላችኋለን። በጋራ እንስራ፣ ደውሉልን። ከስር ባለው ስልክ እኔን ነው የምታገኙኝ። አብረን በጋራ እየተማከርን የተሻለ ነገር በሶሻል ሚዲያ እንሰራለን። ማስታወቂያም ከፈለጋችሁ እንሰራላችኋለን። እንቀጥላለን። ምስክርነቶችም ሰጥተዋል። መጀመሪያ ምስክርነቱን ግን እነዚህ ማየት የተሳናቸው እነ ሄራን የሰጡትን ምስክርነት ላስደምጣችሁ። አንተ ሰው አክባሪ ነው፣ ሁሉንም ሰው ታከብራለህ። አንተ ደግ ነህ፣ ማንም ሰው ላይተባ ያውቃል። አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥረዋል። ዘመን በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። እዚህ በልኝ ትናፍቀኛለህ። አንተ እንደዚህ አይነት ችግር ውስጥ ከተማይት አልፈልግም። አለመለ እግዚአብሔር ከላይ ሆኖ ይመልከት ነው ብለው እያዛልጊ ለእኛ ብዙ ነገር ነው ክልል እኛ ማንም ነገር ማያውቀን ግን አንተ እንደምታወቅ አድርገናል። እኔ አንተ ደግ ስራዎች ተጠቅተው አያልቁም።
እንደለኛ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ነበረ። ሁላችንንም አብረ ትንሽ ትልቅ ሳትል ሁሉንም ሰው ረዳሃል። ዜመሌ በጣም እንወዳለን። አንተ ለኢትዮጵያ የተሰጠ መከታ አጋዥ ጸጋ ነህ። ዜመሌ እኛ ከጎንህ ነን። በጣም እንወዳለን። ተባረክልን ዜመሌ። እነዚህ ህጻናት ቀድመው በእሸቱ ላይ ነበር ቀርበው የተለያዩ ድጋፎች ሲደረግላቸው የነበረው ማለት ነው። ስለዚህ ጉዳዩን ሲሰሙ እንትን ብሏቸው ነው። ሌሎችም ሀሳቦች አሉ። ዓይንህን አውጥተህ ስትሰጠው ኧረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ይጸጸታችኋል። ዶንኪ ቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ከአንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን። ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝም። ኦኬ። እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት፣ ወንድሞች፣ እናት፣ አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ። ብቻ እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁ። እኔ አሁን እግዚአብሔርን በኋላ ናት ያለ እንደዚህ ብላ ነበረ ትላላችሁ ወይ? ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ አስከትለን ደግሞ የጳጳሳቶቹን ሀሳብ የተደረገውን ምስክርነት እንሰማለን። እሱን በተከታታይ ሰምተን መጀመሪያ ግን እስኪ ዶክተር ቢኒያም የመቄዶንያውን ኃላፊ እሱን እንስማ። አንደኛ በጣም አዝነናል። ዶንኪ ቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪ ቲዩብ ብዙ ድጋፍ ስናገኝ ቆየንን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች፣ በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ፣ ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮትን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው። እና ይሄን ሁሉ ገዛ የሚያደርግልን እንግዲህ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለእኛም ለሌሎች ግለሰቦች፣ የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራለን፣ ሌሎችም አርቲስቶችም ማንም ክፍያ ምንም የሚታሰብ ነገር አለም። ይሄም እንደዛ ለእኛም ሌላ ድርጅቶችም ለግለሰቦችም 100% መናገር ቻለሁ። ለመቄዶንያ ብቻ ሌሎች ሁሉ መናገር ቻለሁ። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያ ሌባ ነው የሚል ሰው እኮ አለ። ለዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አሁን ምንም የሚጨምሩ የሚቀንሰው ነገር እግዚአብሔር ሀሳብ የሚፈስ ነውና ብዙም ያሳስበኝ ለመመስከር ፈልጌ ነው። እግዚአብሔር አክብርልኝ ቢኒ፣ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ ክቡር ዶክተር ቢኒ እንደሰማችሁት ነው። ዶክተር ቢኒያም
በጣም ማዘናቸውን ገልጸዋል። ከእኛም ድጋፍ ሲያደርግልን ዶንኪቲዩ ምንም አይነት ሳንቲም እንዳልተቀበለ ነው የጠቀሱት። ስለዚህ በነፃ ነበር የሁላ ገቢ ወደ ቤተክርስቲያን ወደ መቄዶንያ እንዲገባ ሲያደርግ የነበረው ኮሜዲያን እሸቱ ማለት ነው። ቦታውን ለመግዛት ስንንቀሳቀስ በህዳር ወር የተሰበሰበው ገንዘብ ቀጥታ ለመሬት ግዢ ነው የዋለው። ከዶንኪዩቲዩብ ወይም ደግሞ ከኮሜዲያን እሸቱ ጋር ያገናኘን የበረከት ስራ እንጂ የጥቅም ስራ አይደለም። ቅዱስ መጽሐፍ ያየነውን እንናገራለን፣ የሰማነውን እንመሰክራለን። ማንም ሊያየው ቢጠይቅ ሊረዳው በሚችለው መንገድ የተሰራ የፋይናንሻል ስቴትመንት አለ እና ለዶንኪዩቲዩብ ወይም ለኮሜዲያን እሸቱ በፐርሰንት በኮሚሽን ወይም በልዩ ስጦታ የሰጠነው ምንም ነገር የለም። እኔ በአንድ ወቅት ከዚያ በኋላ ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን ላይ ከግል ኪሴ አውጥቼ ገንዘብ መጽሐፍ ቅዱስ እና ካባ ሸልኛለሁ ለኮሜዲያን እሸቱ እና ለስራ ባልደረቦች ሰርተፍኬት ጭምር። ምስክር ብፁዕ አቡነ ኤርምያስ ቦታው ላይ ነበሩ። ከዚያ ውጭ ግን 5 ሳንቲም ከሆህተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ ገዳም ወጥቶ ወደ ዶንኪዩቲዩብ አካውንት ወይም ወደ ኮሜዲያን እሸቱ የገባ ምንም ነገር የለም። ዓለም የሚያውቀው ነው፣ መንግስት የሚያውቀው ነው። ነገ ብንጠየቅ ማቅረብ የምንችለው ነገር ነው። በሁለተኛ ደረጃ ቦታው ከተገዛ በኋላ ቦታውን ገዝተን አጠናቀቅ ጥር 27 በፈረንጆች በእኛ 19 ቦታውን ተረከብን፣ ቁልፉን ተረከብን። 2022 ይመስለኛል በፈረንጆች ከተረከብን በኋላ እድሳት አድርገን ሚያዝያ 14 ቀን የገዳሙ የምረቃ ፕሮግራም ተከናወነ። በዚያው ዓመተ ምህረት ማለት ነው። ከተከናወነ በኋላ እንደገና ለግንቦት ሲኖዶስ ኢትዮጵያ ሄጄ እዳው ብዙ ነው፣ ከባንክ የተበደርነው ወደ 3.5 ሚሊዮን ነበር። በየወሩ የምንከፍለው ከፍተኛ ወጪ የሞርጌጅ እዳ ስለነበረ በዚያ መንገድ ብንቀጥል ብዙ መቀጠል ስለማንችል እንደገና ያንን የዕዳ ማስወገድ ፕሮግራም እንዲይዝልኝ ጠይቄ ኮሜዲያን እሸቱን መጋቤ ሰማያት ማለት ነው በቤተክርስቲያናችን አጠራር አነጋግሬ እንደ እግዚአብሔር ፈቃድ ቪዛ እንዲያገኝ ገዳሙ ረድቷል። ቪዛ እንዲያገኝ ደብዳቤ ጽፈናል። ሲመጡ የትራንስፖርት ከፍለናል። ሲመጡ እሱና የስራ ባልደረቦቹ አንድ ሰው አብሮት መጣ። ሲመጣ በቃ ያንን አድርገናል። ከዚያ ውጭ ግን የ2 ሳምንት ፕሮግራም ሲደረግ እዚህ ገዳሙ ላይ ቦታችን ላይ ወደ 5.8 ሚሊዮን ዶላር ሲሰበሰብ የ2 ሳምንት ቆይታ አድርጎ በጸሎት ሸኘ ነው እንጂ ገንዘብ ሰጥን ኮሚሽን ከፍለን አልሸኘ ነው። ይሄ ያየሁትን ነው። የሰማሁት ደግሞ በጠቅላላ በቤተ ክርስቲያናችን ከኳታር እስከ ለንደን ከለንደን እስከ በጠቅላላ በገጠሪቱ ባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም ለሙስሊምም ህብረተሰብ ረድቷል። ለመቄዶንያም እንዲሁ አስተባብሯል። ለሌሎችም በሚያደርግበት ሰዓት ከእኔ ባየሁት ደረጃ በዚያም የበረከት ስራ እንደሰራ ሰምቻለሁ። ያ እንግዲህ ባለቤቶች ደግሞ ከኔ በበለጠ ሊያስረዱ ይችላሉ። ከዚህ ውጭ ግን የተለየ ስጦታ ወይም በተለየ በጥቅም በተገናኘ መንገድ የተደረገ ስራ እንደሌለ ሁላችሁም እዚህ መስመር ላይ ያላችሁም እንድታውቁት። ከዚህም በኋላ ይህንን መልዕክት የምታዳምጡ በያላችሁበት ሆናችሁ ከዚህም በኋላ የምታዳምጡ አሁንም እያዳመጣችሁ ያላችሁ ይህንን በእርግጠኛነት ነው የምነግራችሁ። በተጨባጭ ደግሞ ያለ ነገር እጃችን ላይ የገዳሙ ገንዘብ ሙሉ በሙሉ የተደ ያን መንግስትም ያውቃል። ኮሚቴ አለ። የፋይናንስ ሲስተሙ በጣም በጥሩ ሁኔታ ተሰርቶ የተቀመጠ ነው። ይሄ ነው በገዳማችን ያለው። ዛሬ የተሟላ አገልግሎት ገዳማችን እየሰጠ ይገኛል። ስለዚህ ስራህን የሚያደናቅፍ ሰይጣን ቢመጣ በእግዚአብሔር ታሸንፈዋለህ። አሁንም በርትተህ ወደኋላ ሳትል የመልካም ይሄ የበረከትን ስራ መቀጠል አለብህ። ሁላችንም ከጎን ጋር ነን፣ ከአንተ ጋር ነን፣ ከጎን ነን። እግዚአብሔር ያክብርልን ብዙ አባታችን፣ በጣም ነው የምናመሰግነው። የአሜሪካው ገዳምም ሲሰራ ምንም አይነት ኮሚሽንም ምንም አይነት ነገር እንዳልተቀበለ ነው አባታችን የተናገሩት። ቀጥሎ ደግሞ ጅማ አካባቢ ላለው ቤተክርስቲያን መረዋ አካባቢ ላለው ቤተክርስቲያንም ገዳምም የእናቶች ገዳም ነው። ለዛም የውሃ ችግር ነበረባቸውና እሱንም የዛ አብምኔት የሚሆኑት እናት ስልክ ደውለው ምስክርነት ሰጥተዋል። እሱን እንሰማለን። እሺ ያው እኛ በአንድ ወንድም አማካኝነት ነው የገዳሙን የውሃ ችግር ስነግረው ኮሜዲያን እሸቱ የሚባል ልጅ አለና ሲለሱ ደውይለት ብሎ ስልክ የሰጠኝ እሱ ነው። ደወልኩኝ በተሰጠኝ ጊዜ። ከዛ በኋላ ቤቴ የምትባል ልጅ ናት ያናገረችኝ። ጊዜው ሲደርስ በጊዜው ነው። ብዙ ሰዎች እንዲህ አይነት እርዳታ የጠየቁ ሰዎች አሉ። በጊዜው ግን እናየዋለን አለችኝ። በትዕግስት ጠብቂ ነው ያለችኝ። እሺ የእግዚአብሔር ፈቃድ ሲሆን እንጠብቃለን ብዬ ወደ 9 ወር አካባቢ ይመስለኛል ከቆየ በኋላ
ተደወለልኝ ስልክ አላመንኩኝም እና እንዴት ነው ስል አሁን እናንተ ያመለከታችሁትን ማመልከቻ እውነት መሆኑን ለማረጋገጥ ሰው ከዛ ጋር ይመጣል። እንዴት ነው መንገዱ ምቹ ነው ወይ ቤት በኩል ነው እንደዚህ የሚለውን ጠየቁ። ያው ከአንተ የስራ ባልደረቦች ህሊና መታ ነበረ ያለውን እውነት ገዳሙ ውሃ የለውም እንዴት ነው የሚለውን ተዟዙራ አየች። 6 ቦታ 7ኛም ጅምር አለ በማሽን ብፁዕ አባታችን አቡነ እስጢፋኖስ ያስቆጠሩትን ግን ምንም ውሃ እንዳልተገኘ የሚያሳየውን ባይኗ ተዟዙራ አየች። እኛ እንዴት ሆነን እየኖርን እንደሆነ አየችው። መፍትሄ የሚሆነው ነገር ምንድነው የሚለውን ነገር ደግሞ መጣ። ከዛ በተዘጋጀው ቅጽ ላይ እኛ ይሄ የተሰበሰበው ገንዘብ እግዚአብሔር ፈቅዶ ገንዘብ ቢገኝ ቢሰበሰብ ለታለምለት ለውሃውና ለውሃው ብቻ እንዲውል ካልዋለ ግን ፎቶግራፋችን በሚዲያ ላይ ተለቆ የተሰበሰበው ገንዘብ ለረዱት አካላቶች ተመላሽ ሊሆን ተስማምቻለሁ የሚል ቅጽ ዛሬ እጄ ላይ ያለ እናንተን ቢሮ ይኖራል። ያን ታርመን ያው ወደ ስራ ተገባ። ማረጋገጫውንም ይሄ የወረቀት ስራ ሂደቱ እንዲካለቀ በኋላ ስለዚህ ይለኛል አንተና የስራ ባልደረቦች በአንድ መኪና ሙሉ ሆናችሁ መጣችሁ። ከዛ ሙሉ ቀን ተባለ ታደረ እኛ ጋር ጀባን ቀናና ሪላይ ተኝታችሁ ዳቤ ተቀምሳችሁ ያን ሁሉ አልካኒ ስራ ሰርታችሁ ተመልሳችሁ ሄዳችሁ። ለዶንኪ ቲዩብ ከተሰበሰበው ገንዘብ ላይ በፐርሰንት ነው ምን ያክል ከፍላችኋል? ያው በስመ አብ ወልድ እንኳን እኛ በፐርሰንት ልንከፍል እናንተ ስትመጡኝ ተሸማቀናል። ለምን አቅም ያለው ሰው ቢሆን ኖሮ የትራንስፖርታችሁን እኮ ሸፍኖ ኖ በመኪናማ አትምጡ በአይሮፕላኑ ነው እንዲህ ብሎ ማድረግ ይችል ነበር። እኛ ግን ያንን እንዳላደረግን አምላከ ተክለ ሃይማኖት ያውቃል። በራስህ ወጪ ነው አንተ ባልደረቦችን ይዘህ የመጣኸው። ምንም ያደረግነው ነገር እንኳን በፐርሰንት ልንከፍል አልሞላልንም ለመኪናው እንኳን ለዛ እንደዚህ ልናደርግ እና ይሄ በፍጹም እንደዚህ አይነት እንትን ሐሰት እንደሆነ ዓላማችን ሆኖ በክርስቶስ እኛ ሐሰት ነው የሚለውን እንናገራለን። እግዚአብሔር ያውቃል እውነቱን ባንናገር መስሎኝ ልጅ ነው። እኔ ለመጨረሻው ምንድን ነገር የእግዚአብሔር ጸጋ ባለችበት ተሸፍኖ መስራት ከውዳሴ ከንቱ ቢጠብቅም አንዳንድ ጊዜ ደግሞ የእግዚአብሔር ጸጋ ባለችበት ብዙ ፈተና ትበዛለችና ተስፋ እንዳትቆርጥ ወደኋላ እንዳትል አንተ አቶ ሊሰራ የተነሳ እግዚአብሔር ያንተን እጅ የሚጠብቁ ብዙ ደካሞች አሉና እግዚአብሔር ኃይልና ብርታት ይስጥ። እንግዲህ የእናታችን ምስክርነት በጣም የሚገርም ነው። በጣም በቃ በሀቅ ሙሉ ወጪውን ነው የመኪና እንኳን እንዳልከፈሉት ነውና ሙሉ ወጪውን የመኪና ሙሉ ባለሙያዎችን ይዞ በነፃ መጥቶ እንዳገለገለ እንደሰራ እና የገዳሙን ችግርም እንዲቀረፍ እንዳደረገ ነው የሰማችሁት። የኳታሩም አለ። የኳታሩ ቅድስት ሥላሴ ቤተክርስቲያንም እንደዚሁ በነፃ እንደሆነ ሰዎች አባታችንን ምስክርነት ሰጥተዋል። እሱንም ቪዲዮ እንሰማዋለን። ብፁዕ አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ ይሄ ልጅ 13 ሰራተኞቹን ይዞ ኳታር መጥቷል። ድርጅቱን ዘግቶ ነው የመጣው። $2.6 ሚሊዮን ደግሞ አሰባስቦልናል። ስለዚህ ምን እናድርግ ተብሎ ምክክር ተደርጎ ይሄን ያህል ገንዘብ ይሰጠው ተብሎ ተዘጋጅቶ ኮሜዲያን እሸቱ ተጠርቶ ሲጠየቅ ምን አለ? እናንተ ይሄንን ገንዘብ አንስታችሁ ለኔ እንድትሰጡ ማን ፈቀደላችሁ? ድሃ እናቶቻችን መቀነታቸውን ፈተው እዚህ ኳታር ሥላሴ ላይ አሻራዬ ይቀመጥ ብለው የሰጡትን ገንዘብ እናንተ ለኔ ለማድረግ ማን ፈቃድ ሰጣችሁ? በፍጹም ይሄንን ነገር አልቀበልም፣ አላደርገውም። እንኳን አይደለም እኔ አብረውኝ የመጡት የዶንኪ ቲዩብ ሰራተኞች 0.5 ሳንቲም እንደማይቀበሉ ለበረከት መተን ሰርተን እንደምንሄድ ቀድመን ተነጋግረን ወሰነን የመጣ ነው። እንኳን ለኔ ለነሱ እንኳን አይደረግም ብሎ 0.5 ሳንቲም ሳይቀበል ነው የተመለሰው። ብፁዕ አቡነ ዲሜጥሮስ ምን አሉ? ልጄ የማትቀበል ከሆነማ አወግዛለሁ። በዚህ ምንም ይሉኝታም ሊይዝህ አይገባም። የደከምከው ድካም ነው። 24 ሰዓት እያለቀስክ እያነባ ድርጅትህን ዘግተህ እንዴትስ ድርጅትህን ታንቀሳቅሰዋለህ? ይሄ እኮ ቤተክርስቲያንም አትከለክልም። እባክህን ሲሉት እንደዛ ከሆነ ይሄን ገንዘብ ባለመቀበል ያውግዙኝ ያላቸው። እግዚአብሔር ምስክሬ ነው። የጨመርኩትም የቀነስኩትም ነገር የለም። በዚህ ልክ እሺ $2.6 ሚሊዮን ለኳታር ሥላሴ አሰባስቦ 0.5 ሳንቲም ተቀብሎ አልሄደም። ለንደንም አብረን ነው ያንን ስራ የሰራ ነው ከእግዚአብሔር ጋር። እግዚአብሔር እኔን በሱ አይን ተመልክቶኝ የዛ በረከት ተሳታፊ እንድሆን እግዚአብሔር መልካም ፈቃዱ ሆኖ ለንደን ጽርሐ ጽዮንን ለ50 ዓመት የተለቀሰን ለቅሶ በአንድ ሳምንት ውስጥ እግዚአብሔር በሼ ላይ አድሮ ታሪክን ሰርቷል። የምታውቁት ነው መቄዶንያ፣ የምታውቁት ነው የጃንደረባውን ትውልድ የአእላፋት ዝማሬ እንዲቀጥል የሰራውን ስራ የምታውቁት ነው። ባህር ዳር ላይ የገነባውን መስጊድ የምታውቁት ነው። እነ አቡነ አረን ገዳም እነ ቅድስት ወለተ ጴጥሮስ ገዳም ላይ የሰራውን ታላላቅ ስራዎች የምታውቁት ነው። አሜሪካን ሀገር ያለው ትውልድ የሚሻገርበት የሚታነጽበት ያንን ታላቅ ገዳም እሺ እንዴት አድርጎ እየሰራ እንደሆነ ሁላችሁም ታውቃላችሁ። ይሄ ሁሉ ዜሮ ኮሚሽን ነው፣ ዜሮ ኮሚሽን። ለዚህ ነው እኔ ባለፈው በዋልድባ ያሉ አባቶቻችን እሺ የገንዘብ ተከፋይና ተጠቃሚ እንደሆነ አድርገው በሰሩት ቪዲዮ ጭራሽ ቤተክርስቲያኑንም
ገዳማትንም የማይመጠን እንደሆነ በዛ ስሜት ውስጥ ሆኜ የተናገርኩት ለዛ ነው። ዛሬ እሺ በመላው ዓለም ገዳማትን በሚገድምበት ሰዓት ከታላቁ ገዳማችን ፈተና ተነሳበት ያልነው ለዚህ ነው። ፈተናው ግን ማብቂያ የለውም፣ ይቀጥላል። ፈተናው ነገም ይቀጥላል። ግን በፈተና ውስጥ እኛ ወንድሞቹ ልንደግፈው ያስፈልጋል። ይህንን ይመስላል። የተከበራችሁ ተመልካቾቻችን የዛሬ ቆይታችን እንግዲህ በእሸቱ ዙሪያ እየተሰራ ያሉት ቪዲዮዎች ብዙ ናቸው። በጣም ብዙ ሰዎች ምስክርነት እየሰጡ ነው። ሌሎችም ደግሞ እንዲስተካከል የሚሰማቸውን ሀሳብ እየሰጡ አሉ። ወቃሾች፣ ተቾች ግን በብዛት ነበሩ። አሁን ግን ዝም ብለዋል። ለምን? ያው እውነቱ ሲገለጥ ይመስለኛል። እውነቱ ሲገለጥ የሚዋሹት ሰዎች ወደኋላ እንደሚርቁ ይታወቃልና እውነቱ እንደተገለጠ ሲያውቁ እነዛ ርቀዋልና ማድረጉ ጥሩ ነው። እንደዚህ ማድረጉ እሸቱ በጣም ጥሩ ነው። ራሱን እንዲገልጽ አድርጎታል። የበለጠ ደግሞ ድጋፍ እንደሚያስፈልገው ስለዚህ ሰራተኞቹ የበለጠ ይበዙለታል። ምናልባት ዛሬ ሙሉ ሜምበርሺፑ ዘግቶ የሚያልቅ ይመስለኛል እና ስለዚህ የእሱ ሜምበርሺፕ ዘግቶ ሲያልቅ ወደኛ ዳንቴል ሚዲያ ሜምበርሺፕ ደግሞ እየገባችሁ ጆይን እንድታደርጉ ነው የምጠይቃችሁ። እኛም ሜምበርሺፑን ኦን አድርገናል እና ከዚህ ቆይታል ካደረግን እየገባችሁ ጆይን አድርጉ። ዳንቴል ሚዲያንን ደግፉ። ከስር ባለው አካውንትም ስራችን እንድትደግፉ ጠይቃችኋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።